በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ የዐቢይ ጾም የመጀመሪያ ሳምንት የሆነው የዘወረደ 5ኛ ቀን ሲሆን በዚህም ዕለት ስለ ጾም ምንነት እንነጋገራለን። ጾም ማለት ጾመ ከሚለው የግዕዝ ግስ የተገኘ ቃል ሲሆን ትርጉሙም መተው፣ መጠበቅ፣ መከልከል ማለት ነው። ጾም ከምግብ መከልከል ብቻ ሳይሆን ከክፉ ተግባር ሁሉ መቆጠብ ጭምር ነው። ሰለስቱ ምዕትም ጾምሰ ተከልኦተ ብእሲ እመብል በጊዜ እውቅ በውስተ ሕግ፣ ጾምስ በታወቀው ሰዓት በታወቀው ዕለት ሰው ከምግብ የሚከለከለው መከልከል ነው በማለት የጾምን ትርጉም ያስረዳል። ጾም በብሉይ ኪዳንም ሆነ በሐዲስ ኪዳን የታወቀ በነቢያት የተነገረ በክርስቶስ የጸና በሐዋርያት ደግሞ የተሰበከና የተረጋገጠ መንፈሳዊ ሕግ ፈጣሪን መለመኛ መንፈሳዊ መሳሪያ ነው። ጾም ሰው ሰራሽ ሕግ ሳይሆን ልዑል እግዚአብሔር የመሰረተው ከእግዚአብሔር ለልጅ ልጅ የተሰጠ የመጀመሪያው ትእዛዝ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም እከብር ኃይል ክቡር እነግሥ ኃይል ንጉሥ እጸድቅ ባይል ጻድቅ የባሕርይ የሆነ አምላክ ነው። ለእኛ አርያ ቤዛ ሊሆንን እናንተም ብትጾሙ ብትጸልዩ አጋንንትን ድል ተነሳላችሁ ሲለን ጾምን ለመባረክ ለመቀደስ በመብል ምክንያት ስተን ስለነበረ ስለኛ ኃጢአትና በደል ሲል 40 ቀንና 40 ሌሊት ጾሟል። ጌታችን ሲጾም 40ውን መዓልትና ሌሊት ሙሉ ምንም እህልና ውሃ አልቀመሰም። ሊቀ ነቢያት ሙሴም እንደዚሁ ጽላተ ሕጉን ከእግዚአብሔር ሊቀበል እህል ውሃ አልቀመሰም ነበር። ምክንያቱም አምላካችን በእኔ የሚያምን እኔ የማደርገውን ያደርጋል ከእኔም የበለጠ ያደርጋል ብሏልና። አባቶቻችን ጻድቃንም ከ10ኛው ማዕረግ ወይም ከዊነ እሳት ላይ ሲደርሱ በእርሱ መንፈስ በመንፈስ ቅዱስ ኃይል ታግዘው ከእህል ውሃ ተከልክለው ይጾማሉ። ይህም በሥጋዊ ዓይን ሲመዘን ፈጽሞ የሚከብድ ነው። ሃይማኖት ከሳይንስና ከአእምሮ በላይ ነውና በዚህም ሃይማኖት የሚቀበሉት እንጂ የሚጠራጠሩት የሚፈላሰፉት እንዳልሆነ እንረዳለን። የጾም ሥርዓት መጽሐፍ ተሰአሎ ለአቡከ ወይነግረከ አባትን ጠይቅ ይነግርህማል እንዳለ ዘዳግም ምዕራፍ 32 ከቁጥር 7 እንዴት እንደሚጾም አባቶቻችን መጠየቅና የአባቶቻችን ፈለግ መከተል ያስፈልጋል። ቅዱስ ኤጲፋኒዎስ ቤተ ክርስቲያን እናቱ ያልሆነችው ሰው እግዚአብሔር አባቱ አይሆነውም በማለት እንደተናገረ ያለ ቤተ ክርስቲያን እግዚአብሔርን ያለ እግዚአብሔር ደግሞ ቤተ ክርስቲያንን ማወቅ አይቻልም። ስለዚህ ዘወትር ወደ ቤተ ክርስቲያን እየሄዱ ቃለ እግዚአብሔር መማር፣ መጸለይ፣ ሥጋ ወደሙን መቀበል፣ መገስገስ ክርስቲያናዊ ግዴታ ነው። ቤተ ክርስቲያን ለክርስቲያን እንዲሉ አበው በጾም ወቅት ደግሞ ይህንን ተግባር ይበልጥ ማሳደግ ይገባል። በጾም ወቅት የሥጋ አለቃ ነፍስ ናት። ነፍስ ፈላጭ ቆራጭ አዛዥ ናት። ሰው መልካም ሥራ ከሠራ በነፍስ በሥጋው ይቀደሳል፣ ገነት መንግሥተ ሰማያትንም ይወርሳል። ክፉ ከሠራ ደግሞ በረከተ ሥጋ በረከተ ነፍስን ያጣል፣ ወደ ሲኦል ገሃነመ እሳት ይወርዳል። ሰው ኃጢአተኛ ነው ሲባል ፈቃደ ሥጋ ሰልጥኖበታል ማለት ነው። ጻድቅ ነው ሲባል ደግሞ ፈቃደ ሥጋውን አሸንፏል ወይም ለፈቃደ ነፍሱ እንዲገዛ አድርጓል ማለት ነው። ስለዚህ ሰው ሲቀደስም ሲረክስም የሚኖረው በፈቃደ ሥጋና በፈቃደ ነፍስ መካከል ባለው የአሸናፊነትና የተሸናፊነት መንፈስ ነው ማለት ነው። ጾም ራስን ዝቅ የማድረግ የጸሎትና የንስሐ ጊዜ እንደሆነ ቅዱሳት መጻሕፍት ይነግሩናል። ስለዚህም ራሳችንን ዝቅ በማድረግ ወይም በትሕትና መጾም ይገባናል። ነቢየ እግዚአብሔር ኢሳይያስ በምዕራፍ 58 ቁጥር 5 ላይ እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርድ እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅን አመድን በበታችሁ ያነጥፍ ዘንድ ነውን? ይላል። እንግጫ ማለት ባህር ውስጥ የሚበቅል ሳር ነው። በቀዳም ስዑር ካህናት ጌታ ተመረመረ፣ ዲያብሎስ ታሰረ እያሉ ለደስታ መግለጫ የሚሰጡትና ራስ ላይ የሚታሰር ለምለም ሳር ነው። እንግጫ
ወይም ግጫ ማለት በአንዳንድ አካባቢዎች ሲያድግ ራሱን ዝቅ ያደርጋል። እያደገ ሲሄድ ራሱን ይደፋል፣ ዝቅ ያደርጋል። ነቢዩ ኢሳይያስ ራሳችን እንደ እንግጫ ወይም ግጫ ዝቅ አድርጉ ማለቱ በጾም ወቅት እንደዚህ ነው የምጾመው፣ እስከዚህ ሰዓት ድረስ ነው የምጾመው እያልን ውዳሴ ከንቱን መሻት የለብንም ሲል ነው። ሰው እያወቀ ሲሄድ ራሱን ይደብቃል እንጂ ራሱን ከፍ ከፍ አያደርግ። የጾም ወቅት ትህትናን ገንዘብ የምናደርግበትና ይበልጥ የምናሳድግበት ወቅት ነው። አንድ ክርስቲያን ፈተናን ችሎ በትዕግስት የሚያሳልፍ እየሰማ የሚተው መሆን አለበት። ነቢዩ ዕዝራም በመጽሐፈ ዕዝራ ምዕራፍ 8 ከቁጥር 21 ላይ በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጁ በማለት ራስን ዝቅ በማድረግ ለአምላክ ፈቃድ መገዛት እንደሚገባ ያስተምረናል። የጾም ሰዓት። ስለ ጾም ሲነገር የጾም ሰዓትም አብሮ ይነሳል። በዘፈቀደ ሳይሆን በሰዓት የተወሰነ ጾም መጾምም እንደሚገባን መጽሐፍ ቅዱስ ያስረዳናል። የእስራኤል ልጆችም ሁሉ ሕዝቡም ሁሉ ወጥተው ወደ ቤቴል መጡ፣ አለቀሱም። በዚያም በእግዚአብሔር ፊት ተቀመጡ። በዚያም ቀን እስከ ማታ ድረስ ጾሙ ተብሎ እንደተጻፈ መጽሐፈ መሳፍንት ምዕራፍ 20 ከቁጥር 26። የጾም ሰዓት በፍትሐ ነገሥት አንቀጽ 15 ተዘርዝሯል። ሰለስቱ ምዕትም ቢቻላችሁ እስከዚህ አብዝታችሁ ጾሙ፣ እንዲሁም በጾም ምክንያት ጠብ ክርክር ቢሆን መጾም ይገባል፣ ከመብላት መጾም ይሻላልና በማለት ከተወሰነው ሰዓት በላይ አብልጦ መጾም እንደሚቻልና ከመብል ይልቅ ለጾም ማድላት እንደሚገባ ነግረውናል። ፍትሐ ነገሥት አንቀጽ 15 ከቁጥር 584። ሰው ይረባኛል ይጠቅማኛል ብሎ አብዝቶ ከመጾሙ የተነሳ መላእክትን አባ እንጦስንና አባ መቃርስን እንደሚመስል ሊቃውንተ ቤተ ክርስቲያን ያስተምራሉ። አምላካችን እናንተን የሚቀበል እኔን ይቀበላል የሚል ቃል ኪዳን የሰጣቸው አባቶቻችን መምህራን የምንጾማቸውን አጽዋማትና የምንጾምበትን የሰዓት ጊዜ ወስነውልናል። በቅዱሳን አባቶቻችን ላይ አድሮ ሥርዓቱን የሰራልን ራሱ እግዚአብሔር ነው። ምክንያቱም ካለ እርሱ ፈቃድ እጽፍ እተረጉም ቢሉ አይቻልምና። ጌታችን በወንጌሉ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም ትእዛዜን የሚያከብር እንጂ እንዳለ በመንፈስ ቅዱስ ኃይል ተመርተው አባቶች የደነገጉትን ሥርዓተ ቤተ ክርስቲያን ማክበር እና መጠበቅ አለብን። ቅዱስ ጳውሎስ በየጥቂቱ ማደግ ይገባል እንዳለ ሁሉንም ነገር በአቅም ማድረግ ያስፈልጋል። ጾምን ስንጾም አቅምን ማወቅም ተገቢ ነው። ብዙ ለመጾም ስንወስን ጽናታችንና ልምዳችንን ግምት ውስጥ በማስገባት መሆን ይኖርበታል። ካለበለዚያ ትዕግስት አንሶን እግዚአብሔርን ልናማርር እንችላለን። ጾምን የማናውቅ ሰዎች በስሜት ተነሳስተን በአንድ ጊዜ ቀኑን ሙሉ እንጾማለን ማለት የለብን። ክርስትና የስሜት ጉዞ አይደለምና እስከ 9 ሰዓት ጾሙ የማያውቅ ሰው በአንድ ጊዜ ተነስቶ እስከ ምሽቱ 1 ሰዓት እጾማለሁ ሊል አይችልም። በስሜት የሚደረግ ማንኛውም ነገር ፍጻሜ አይኖረውምና ስንጾም አቅማችን ማወቅ ተገቢ ነው። ለዚህ ደግሞ ከንስሐ አባት ጋር መመካከር ይጠቅመናል። ጠቢቡ ሰሎሞን እጅግም ድሃ አታድርገኝ እጅግም ሀብት አትስጠኝ ይላል። እኛም ስንጾምም ስንለምንም በአቅማችን መሆን አለበት። ስለ ጾምና የሰዓት ገደብ ሲነገር ማስተዋል የሚገባን ቁም ነገር ከእህል ውሃ ከመከልከል አኳያ ጾም በቁጥርና በጊዜ የተወሰነ ይሁን እንጂ ከክፉ ተግባር ከመራቅ አንጻር ክርስቲያን እስኪሞት ድረስ ጾመኛ ነው። ምንጊዜም ቢሆን ከክፉ ነገር ከኃጢአት ሁሉ መጾም መከልከል ይጠበቅብናል። ሁላችንም ይህን ክርስቲያናዊ ኃላፊነት መዘንጋት የለብንም። ከዚህ ላይ ግን አንድ ሰው በመጾሙ ብቻ አምላካችን ያስደስተዋል ማለት አይደለም። መጾም ያለበትም ለሰራው ኃጢአት ማካካሻ አይደለም። የኃጢአት ስርየት የሚገኘው ንስሐ በመግባት እንጂ በመጾም ብቻ አይደለምና ሌሎችንም የትሩፋት ምግባራት መስራት ስንችል ነው ኃጢአታችን የሚሰረይልን። ስለዚህ ራሳችንን ዝቅ በማድረግ ንስሐ በመግባት በመጸለይ በመመጾት ከጾምን ኃጢአታችን ይሰረይልናል ማለት ነው። በጾም ወበጸሎት ይሰረይ ኩሉ ኃጢአት፣ በጾም በጸሎት ኃጢአት ሁሉ ይደመሰሳል እንዲሉ ሊቃውንት። ጾምና ፈተና።
ቤተ ክርስቲያን እየሄድኩ እየጾምኩ እየጸለይኩ እፈተናለሁ ለምንድን ነው የምንል ብዙዎች ነን። ወደ ቤተ ክርስቲያን ስንሄድ ፈተና እየበዛብኝ ነው በማለት ከቤቱ የምንርቅ ጥቂቶች አይደለንም። ብዙ ጊዜ ከመልካም ነገር በስተጀርባ ፈተና አለ። ከጌታችን የምንማረው ሕይወትም ይህንኑ ነው። የማይሾሙት ንጉሥ፣ የማያበድሩት ባለጠጋ፣ ሁሉን የፈጠረ ሁሉን የሚገዛ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ጾመ፣ ተራበ፣ በሰይጣን ተፈተነ። እሱ እንደዚህ ከጾመ ከተፈተነ በእኛ ላይ ብዙ ፈተና ቢመጣብን ምን ያስደንቃል? ቅዱስ ዳዊት ነፍሴን በጾም አስመረርኋት ለስድብም ሆነብኝ ይለናል። መዝሙረ ዳዊት ምዕራፍ 69 ከቁጥር 10። በክርስትና ሕይወቱ የሚበረታ ሰው ይሰደዳል፣ ይሸነገላል፣ ፈተና ይበዛበታል። በዚህ ጊዜ ለሚያሳድዱ ጹምላቸው በማለት ቅዱሳን ሐዋርያት እንዳዘዙን ለሚያሳድዱን መጾም መጸለይ ይኖርብናል። በረከታቸው ይደርብንና ብፁዕ አቡነ በርናባስ ከቤተ ክርስቲያን የተጠጋ እንኳን ሰው ዛፉ ይለመልማል ይሉ ነበር። እግዚአብሔር አባታችን ቤተ ክርስቲያን እናታችን ብሎ የሚኖር ሰው ፈተና በየጊዜው ቢገጥመውም መጨረሻው ያማረ የለመለመ ነው። እግዚአብሔርን ተከትሎ የወደቀ የለምና ሁላችንም ጾሙን በደስታና በፍቅር ጾመን በረከተ ሥጋ በረከተ ነፍስን እናገኝ ዘንድ የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ተራዳይነት አይለየን። ወስብሐት ለእግዚአብሔር። ቻናሉን ሳብስክራይብ በማድረግ ቤተሰብ ትሆኑ ዘንድና የምንለቃቸው ቪዲዮዎች ለሁሉም ይዳረስ ዘንድ ላይክ በማድረግ ቻናሉን ያበረታቱ።